ክቡራን ተመልካቾች እንደምናመሻችሁ የዕለቱን የአሻም ቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ የምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል። ክቡራን ተመልካቾች የኤሌክትሪክ ተሽከርካሪዎችን ቻርጅ መሙያ ማዕከላት እጥረት ለመቅረፍ መስራት እንደሚገባ ተመላከተም። የኤሌክትሪክ ተሽከርካሪዎችን የቻርጅ መሙያ ማዕከላት እጥረት ለመፍታትና ለመቅረፍ ማንኛውም አካል በግልም ሆነ በቅንጅት መስራት እንደሚገባው ተመላክቷል። የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎች ሀገር አቀፍ ረቂቅ ስትራቴጂ ላይ ዘርፉ ከሚመለከታቸው ሚኒስቴር መስሪያ ቤት ሚኒስትሮችና የተቋማት አመራሮች ጋር ውይይት እየተደረገ እንደሚገኝ ተገልጧል። የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ የኤሌክትሪክ ተሽከርካሪዎችን በማስፋፋት ለነዳጅ ግዢ የሚውለውን ወጪ ለሌሎች መሰረታዊ አገልግሎቶች መዋል ይገባል ማለታቸውን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ያመላክታል። ሚኒስትሩ አክለውም የኤሌክትሪክ ተሽከርካሪዎችን በስፋት ጥቅም ላይ ማዋል ከነዳጅ ጥገኝነት ከመላቀቅና የአየር ብክለትን ከመቀነስ በተጨማሪም የኢንዱስትሪና የቴክኖሎጂ ሽግግር ለማድረግ ከፍተኛ አስተዋጽኦ ያደርጋል ብለዋል። አሻም ከትራንስፖርትና ሎጂስቲክስ ሚኒስቴር ያገኘችው መረጃ እንደሚጠቁመው ከሆነ ደግሞ የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና ታዳሽ ኃይል ተጠቃሚነት ለማሸጋገር የሚያስችል ውሳኔ በውይይቱ ይተላለፋል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ስናመራ የዩናይትድ ኪንግደም የንግድ ድርጅቶች ለምጣኔ ሀብታዊ ኪሳራ መጋለጣቸው አይቀሬ መሆኑ ተመላከተም። የአሜሪካው ፕሬዝዳንት ወደ ሀገራቸው በሚገቡ የብረትና የአልሙኒየም ምርቶች ላይ 25 በመቶ ታሪፍ መጣላቸው የሚታወስ ሲሆን ውሳኔውም በዩናይትድ ኪንግደም ምርቶች ላይ በ100 ሚሊዮን ፓውንድ የሚገመት ኪሳራ ያደርሳል ተብሏል። መሐመድ ንጉስ አብዱ። ንግድና ኢኮኖሚ ከትራምፕ ቀዳሚ አጀንዳዎች መካከል የሚጠቀሱ ናቸው። አሁን ላይ ተግባራዊ እየተደረገ ከሚገኘው የታሪፍ ጭማሪ ውጭ አዲስ የንግድ ጦርነት የሚቀሰቀስ ከሆነ በቻይና የሚሰሩና ምርት የሚያስገቡ የአሜሪካ ኩባንያዎች እንዲሁም የሁለቱን ሀገራት የምርት ልውውጥ በመጉዳት ኢኮኖሚው ላይ ተጽዕኖ ሊያሳድር እንደሚችል ይነገራል። ለዚህ ደግሞ በአንዳንድ የቻይና ምርቶች ላይ የጣሉት የታሪፍ ጭማሪ ቤጂንግም ተመሳሳዩ እንድታደርግና የንግድ ጦርነት እንዲጀመር ምክንያት ሆኗል እየተባለም ነው። ቻይና፣ ሜክሲኮና ካናዳ ትልቁ የአሜሪካ የንግድ አጋሮች መሆናቸው የሚታወቅ ሲሆን የትራምፕ አስተዳደር ከእነዚህ ሀገራት በተጨማሪ ፊታቸውን ወደ ዩናይትድ ኪንግደም ያዞሩ ይመስላል። ዶናልድ ትራምፕ ከዛሬ ጀምሮ ወደ አሜሪካ በሚገቡ ሁሉም የብረትና የአልሙኒየም ምርቶች ላይ 25 በመቶ ታሪፍ መጣሉ በ100 ሚሊዮን ፓውንድ የሚገመቱ የዩኬ ምርቶች ላይ ተጽዕኖ ማሳደሩ ተነግሯል። የቢቢሲ የንግድ ፖሊሲ ኃላፊ ዊሊያም ቤይን የዩናይትድ ኪንግደም ብረትና አልሙኒየም ወደ ዩናይትድ ስቴትስ በሚላኩ ምርቶች ላይ የ25 በመቶ ታሪፍ ማስተዋወቁን አስመልክቶ ምላሽ ሰጥተዋል። ከዩኬ ብረትና አልሙኒየም የተሰሩ ምርቶች በአሜሪካ ውስጥ ባሉ ብዙ የአቅርቦት ሰንሰለቶች ውስጥ ወሳኝ ሚና ይጫወታሉ ያሉ ሲሉ የእነዚህ አዳዲስ ታሪፎች ውሳኔ በሁለቱም ሀገራት የንግድ ድርጅቶች ጉዳይ ድርድር ያስፈልጋል ብለዋል። ይህ እርምጃ ቢኖርም የዩናይትድ ኪንግደም ኩባንያዎች ከደንበኞቻቸው ጋር በተቃራኒው መገበያየት ይፈልጋሉ ተብሏል። ለዚህም የንግድ የኢንቨስትመንትና የንግድ ግንኙነት ጠንካራ ሆኖ ቀጥሏል። የታሪፍ ዋጋዎችና ወጪዎች መጨመር አይቀሬ መሆኑን ያስገነዘቡት ኃላፊው ውሳኔው ለሸማቾች፣ ለንግድ ድርጅቶችና ለኢኮኖሚ እድገት ኪሳራ ያስከትላል ብለዋል። የቢቢሲ ጥናት እንደሚያሳየው 63 በመቶ የሚሆኑት የማምረቻ ላኪዎችን ከመግባታቸው በፊት የታሪፍ ተጽዕኖ ያሳስባቸው እንደነበር ጠቅሷል። ኃላፊው አክለውም ታሪፍ በማንኛውም ጊዜ ሊነሳ የሚችል አሰራር መሆኑን አስገንዝበዋል። በቅርብ ሰዓታት ውስጥም በንግድና በአምራች ኩባንያዎች ዙሪያ የእንግሊዝ መንግስት ከዩኤስ ጋር ውይይት ማድረግ እንደምትፈልግም በዘገባው ተካቷል። ከዚህ ዳራ አንጻር ተከታታይ የቲት ፎር ታት ታሪፎች በቀላሉ ወደ ሁሉን አቀፍ የንግድ ጦርነት ሊሸጋገሩና የዩናይትድ ኪንግደም ፋይዳ አነስተኛ ሊሆን እንደሚችልም ተነግሯል። የታቀዱት ንግግሮች ከተሳኩ ለሁለቱም ወገኖች መረጋጋትና የኢኮኖሚ እድገት ተጠቃሚ እንደሚሆኑም ተመላክቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሮለር ኮስተር ቀን ኦንታሪዮ
ፖምፔዮ ወደ አሜሪካ የተላከውን የኤሌክትሪክ ኃይል ለመጨመር ማቀዱን ካወጀ በኋላ በካናዳ ብረትና በአልሙኒየም ላይ ወደ 50 በመቶ እጥፍ የሚሆን ታሪፍ እንደሚጥሉ ዝተዋል። የዓለም ትልቁ ኢኮኖሚ ሊቆም ይችላል የሚል ስጋት እየጨመረ በመምጣቱ ዋና ዋና የአክሲዮን ኢንዴክሶች ከከፍተኛ ደረጃው 10 በመቶ ዝቅ ብለዋል ማለታቸው ታውቋል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ እንደተናገሩት የግብር ጭማሪዎችና የታክስ ቀረጦች ሲጣልባቸው ኩባንያዎች ስራቸውን ወደ አሜሪካ የማዘዋወር እድላቸው ከፍተኛ ይሆናል ብለዋል። ፕሬዚዳንቱ አክለውም ትልቁ ድል ታሪፍ አይደለም፣ ያ ትልቅ ድል ብዙ ገንዘብና ወደ ሀገር ውስጥ ገብተው ማምረት ከቻሉ ነው ሲሉ ተደምጠዋል። ሌሎች የትራምፕ ፖሊሲዎች የአሜሪካን እድገት አደጋ ላይ ሊጥሉ እንደሚችሉም ምልከታቸውም አጋርተዋል። ትራምፕ ካናዳ አጸፋ ለመመለስ ባቀደችው እቅድ የተበሳጩ ይመስላል። በአሜሪካ የወተት ምርቶችና ሌሎች እቃዎች ላይ ታሪፍና የኤሌክትሪክ ምርቶች ዋጋ በከፍተኛ ደረጃ በመጨመሩ ትራምፕ በሰሜናዊ ጎረቤታቸው ላይ የሚያስከፍሉትን የብረት ክፍያ በእጥፍ እንደሚጨምር ዝተዋል። በተጨማሪም መጪው ቀረጥ በካናዳ ያለውን የመኪና ማምረቻ ንግድ በቋሚነት ይዘጋዋል ብለዋል። ዝርዝር ዘገባው ስናዘጋጅ ስካይ ኒውስ፣ ዘጋርዲያን እና ቢቢሲን በእማኝነት ተጠቅመናል። ኮንጎ ከ2 ሚሊዮን ቶን በላይ የተጣራ የመዳብ ምርት ወደ ቻይና መላኳ ተገለጸም። ባለፈው ዓመት በ2024 ዴሞክራቲክ ሪፐብሊክ ኮንጎ ወደ ቻይና የላከችው የተጣራ መዳብ በ2019 ዓ.ም ከላከችው አንጻር 7 እጥፍ የበለጠ እንደነበር ተመላክቷል። ቻይና በዚህ ዓመት ከገንዘብ ልውውጥ የበለጠ የተጣራ መዳብ እንደምታስገባ ተንታኞችና ነጋዴዎቹ መናገራቸው ተገልጧል። በቻይና የመዳብ ገበያ ውስጥ የተሳተፉ 6 ተንታኞችና ነጋዴዎች የመዳብ የገቢ መጠንና የገበያ ድርሻ በዚህ ዓመት እንደገና ያድጋል ብለው እንደሚጠብቁ ተናግረዋል። የሻንጋይ ብረታ ብረት ገበያ ኤስኤምኤም እንደዘገበው ባለፈው ዓመት ወደ ቻይና የገባው የተጣራ መዳብ 62 በመቶ ያህሉን ይይዛልም ተብሏል። በ2024 በ12 ወራት ውስጥ ከዓለም አቀፍ ፍላጎት የላቀ አቅርቦት ጋር የተጣለው የመዳብ ገበያ ጥብቅ እንደሆነም ከዓለም የብረታ ብረት ስታትስቲክስ ቢሮ የተገኘው መረጃ አሳይቷል። መረጃው አክሎም በ2025 የ136,000 ሜትሪክ ቶን አቅርቦት ጉድለትን የተመለከተ ትንበያ መቀመጡን ጠቅሷል። በቻይና ጉምሩክ መረጃ መሰረት ከሆነ ደግሞ ኮንጎ 2 ሚሊዮን ቶን የተጣራ የመዳብ ምርቷን 3/4ኛውን ባለፈው ዓመት ወደ ቻይና መላኳ ተመላክቷል። በ2024 ዴሞክራቲክ ሪፐብሊክ ኮንጎ ወደ ቻይና የላከችው የተጣራ የመዳብ ምርት ከ2019 አንጻር ሲታይ በ7 እጥፍ የበለጠ ስለመሆኑ የሮይተርስ ዘገባ ያመላክታል። ክቡራን ተመልካቾች የዕለቱ የአሻም የቢዝነስና ምጣኔ ሀብት ዜናዎች ተጠናቀዋል።